እናንተ ፈተና መጣብን ትላላችሁ፣ ሰይጣን ተጫወተብኝ ትላላችሁ። ቆይ ግን ሰይጣን እናንተ እንደዚህ ያልፈተናችሁ? እጅግ ሰፊ በሆነው በሲያት ምድረ በዳ በሚገኘው የአሃቢ ዋሻ ውስጥ የሚኖር አንድ ባህታዊ መነኩሴ ነበር። ለክርስቶስ ክብር ሲል ብቻ ከሰሊን የተዘጋጀ ልብስ በመልበስ ራሱን አዋርዶ ሁሉንም ዓለማዊ ተድላና ደስታ ንቆ ይተው ነበር። የቀኑን ሐሩርና የሌሊቱን ቁር ታግሶ ጊዜውን ሁሉ በጸሎት ያሳልፋል። ለቁመተ ሥጋ ብቻ የምትበቃ ጥቂት ምግብ በመቅመስ በየተወሰኑ ቀናት ውስጥ አንድ ጊዜ ብቻ ይበላ ነበር። ሰዓቱንም ጨረቃን በማየት ይቆጥር ነበር። እግዚአብሔርም በዚህ መነኩሴ ንጹሕ ልብ ስለተማረከ ዘንባባና የወይራ ዛፍ በሚገኝበት የአትክልት ቦታ መራ። በእርሱ ፍላጎት መሰረት ከሚወድቁለት ፍሬዎች ይበላል። የዝናቡን ውሃ ደስ ብሎት ይጠጣል። ከደግነቱ የተነሳ የዱር አራዊት ሁሉም ወደዱ፣ ባልንጀሮችም ሆኑ። የጸሎቱ ሰዓት ሲደርስ በመስቀል ምልክት ያማትባል። አራዊቱም ወዲያውኑ በሰላም ትተውት ይሄዳል። አራዊቱ የእግዚአብሔር ሰው መሆኑን ያውቁ ነበር። እጅግ አስከፊ ድርቅ በተከሰተበት ዓመት በዛ ጫካ ውስጥ የሚኖሩ ሁሉም እንስሳት በባቱ ዙሪያ በአንድነት ተሰብስበው ዝናብ ይዘንብ ዘንድ ቅዱሱ እንዲጸልይ ጮኹ። ዝናቡም ዘነበ። እንደዚሁም ከአራዊቱ መካከል የታመመ ቢኖር በረከቱና ቡራኪውን ለመጠየቅ ይመጡ ነበር። ወዲያውም ይፈወሱ ነበር። ቅዱሱ ከአራዊቱ ጋር በሰላምና በአንድነት በዛ ምድረ በዳ ውስጥ ለ35 ዓመታት ያህል ኖረ። ጠላት ዲያብሎስ ግን ከእርሱ ሩቅ አልነበረም። ሰይጣን በቅዱሱ ትዕግስትና ከበረሃው አራዊት ጋር ስለነበረው ወዳጅነት ቀና። ለራሱም እንዲህ አለ፣ እንዲህ አይነት ደካማ ሰው እንዴት ኃያሉንና የብርሃንና የእሳት ጠላት የሆነውን እኔን ሊያሸንፈኝ ይችላል? እኔ እንዲያምነኝ ማድረግ አለብኝ። ወዲያውኑ ረጅም ፂም ባለው መላጣና ከጥጉር የተሰራ ቀሚስ በለበሰ አረጋዊ መነኩሴ አምሳል ሆኖ ወደ ቅዱሱ መጣ። በእጁ በያዘው ምርኩስ እየተደገፈ ቀስ ብሎ ከአንዱ ዋሻ ወደ ሌላኛው ዋሻ ይዘዋወራል። ለመጸለይ ግን አይቆምም። ቅዱሱ በጸሎትና በስግደት የኖረ ይመስል ይህን አረጋዊ ባህታዊ ከሩቅ ሲያዩ ተገረመ። ቅዱሱ ወደ እርሱ ሲጠጋ ሰይጣን በእርጅና ምክንያት ዓይኖቹን የደከመ አስመሰለ። ስለዚህም ቅዱሱን እንዳላየው አስመሰለ። ከእርጅናው የተነሳ አንድም ቃል እንኳን ከቅዱሱ ጋር መነጋገር የማይቻለው አስመሰለ። በዛች ሌሊት አብረው አደሩ። በማንኛውም ጊዜ ቅዱሱ በጸሎቱ የኢየሱስ ክርስቶስን ሲጠራ አረጋዊው መነኩሴ ከእርሱ ይሰወርና ይጠፋ ነበር። ቅዱሱ ግን ከእርሱ የሚሰወርበት ምክንያት ይህን አረጋዊ ማየት ስለማይገባው እግዚአብሔር የሚሰውርበት ይመስለው ነበር። ሁል ጊዜ ቅዱሱ ይናገራል፣ አረጋዊ መነኩሴ ግን መልስ አይሰጥም ነበር። በዚህ ሁኔታ ለ3 ቀናት አብረው ቆዩ። በአራተኛው ቀን አረጋዊ መነኩሴ ቅዱሱን በበጎ ሥራ እግዚአብሔር የምታስደስት ቅዱሱ ልጄ ከኔ ምንድነው የምትፈልገው? ዓለም ከተፈጠረ ጊዜ ጀምሮ ለአንተ በቤቱ መኖሪያ አዘጋጅቶልሃልና አንተ የተባረክህ ነህ አለው። አራዊቱ ይህን አረጋዊ ሰው ሲያዩ ሁሉም ፈርተው ሸሹ። ቅዱሱም አራዊቱ የሸሹበትን ምክንያት ስላላወቀ ተደነቀ። አረጋዊው ቅዱሱን ስሙ ማን እንደሚባል፣ በበረሃ ምን ያህል ዘመን እንደኖረ፣ ምን እንደሚበላ፣ ምን እንደሚጠጣና ምን እንደሚለብስ ጠየቀው። ከዚያም ቅዱሱን እንዲህ አለው፣ ልጄ አንተን እግዚአብሔር መርጦሃል። እኔም ታሪክን አጋራ ዘንድ አሁን ስለራስህ ንገረኝ። ቅዱሱም እንዲህ በማለት ስለራሱ መናገር ጀመረ። አባ እስክንድርያ ውስጥ ዳምሲስ በምትባል ሰፈር ተወለድኩ። ስሜ ሙሳ ይባላል። 13 ዓመት ሲሞላኝ ወደ ሲያት ምድረ በዳ ሄድኩ። በዚያም ከአንድ መነኩሴ ጋር በአንዲት ትንሽ ባወት ውስጥ አብሬ ኖርኩ። ውብ የሆነውን የምንኩስና ትውፊትና ባህል አስተማረኝ። ልክ በ20 ዓመቴ ስለዚህ ቁሳዊ ዓለም ማሰብ አቁሜ በታላቅ ጉጉት ዘላለማዊ ሕይወት መመኘት ጀመርኩ። ወደ ዘላለማዊነት የሚወስደው መንገድ የሚደርሰው በጸሎት በጾምና ጌታችን በመውደድ የእርሱን ትእዛዛት በመፈጸም ብቻ እንደሆነ አወቅሁ። ስለዚህም ሰላምን ፍለጋና በበረሃ ከክርስቶስ ጋር በብሕትውና ለመኖር የዓለም የሆነውን ሁሉንም ተው። ከዚያን ጊዜ ጀምሮ ከብዙ አያሌ ዓመታት በኋላ
ያየው ሰው አንተን ብቻ ነው። አንተ ግን በሌላ ምድረ በዳ ነው የምትኖር። ለ3 ቀናት አብሬ ቆየሁ፣ ግን እስካሁን ድረስ ስትጸልይ አላየሁህም። ከአንተ ትምህርት አገኝ ዘንድ በረከትን ቀበል ዘንድ እባክህ እንዴት መጸለይ እንዳለብኝ አስተምረኝ። አረጋዊው እንዲህ በማለት በለመደው ተንኮል መለሰለት። ልጄ ወጣት እያለሁ ስፍር ቁጥር የሌለው ሀብትና ንብረት ነበረኝ። መብልና መጠጥን የማበዛና ድሆችን አምርሬ የምጠላ ሰው ነበርኩ። ለዝሙት ልዩ ፍቅር ስለነበረኝ ገንዘቤን ሁሉ በዝሙት ጨረስኩ። ሁል ጊዜ ባለማቋረጥ እቀናለሁ፣ ሰርቃለሁ፣ ዋሻለሁ። በሲኦል ያለው የማይጠፋ እሳትና ስቃይ እስክገነዘብ ድረስ በእነዚህ ኃላፊና ጠፊ ደስታዎች ሐሴትን እያደረኩ አብዛኛውን ዘመኔን አባከንኩ። ከዛም ዘላለማዊ ሕይወትን ፍለጋ ሀብቴንና ንብረቴን ሁሉንም ሰብስቤ ለድሆች ሰጠሁ። ላለፉት 40 ዓመታት በዋርካ ውስጥ ነው የኖርኩ። እግዚአብሔር ኃጢአቴን ይቅር እንዳለኝ እርግጠኛ ነኝ። ምክንያቱም ከዚህ ዓለም በሞት የሚሄድበት ቀን እንደደረሰ ሲሰማኝ የሚጸልይልኝና ስጋዬን የሚቀብር አንድ ሰው እንዲልክልኝ እግዚአብሔርን ጠየቁ። ክርስቲያኑ ስላላደኩ እንዴት መጸለይ እንዳለብኝ አላቅም። የክርስቲያኖችን ስርዓትና ሚስጥራትን አላቅም። ግን ሁሉንም ገንዘብ ለድሆች ስለሰጠው እግዚአብሔር በእኔ እንደተደሰተና ቸርነትም እንዲደረግልኝ ይሰማኝ ነበር። አሁን የምኖረው እስክንድርያ አጠገብ ባርካ ውስጥ ከሚገኙት ከ5 ከተሞች መካከል በሆነችው በጣውና ነው። እግዚአብሔር ያንተን ታሪክና የምትኖርበትን ቦታ ገለጠልኝ። እኔም አንተን ፈልጌ መጣሁ። አሁን ለመሞት 40 ቀናት ብቻ ይቀሩኛል። እግዚአብሔርም የሚቀበርበት ቦታ አሳይቶኛል። ልጄ ተነሳና ተከተለኝ። ቅዱሱም የጽድቅ ጠላቷ የዲያብሎስ ማታለያ መሆኑን ባለማወቅ በሙሉ ልቧ አምኖ ተከትሎት ከባቱ ወጣ። በመጓዝ ላይ ያሉ ቤተ መንግስት የሚመስል አንድ ባለ ግርማ ሞገስ ቦታ ተመለከቱ። ይህን ቦታ አረጋዩ ቀስ ብሎ ሲጠጋው ቅዱሱም በቅርበት ከኋላው ተከተለው። ቤተ መንግስት የሚመስለው ግቢ በሚያማምሩ እና ውብ በሆኑ የአትክልት ቦታዎች የተከበበ ሲሆን ውበቱም እጅግ አስገራሚ ነበር። አረጋዊው ቅዱሱን ገንዘቤን ከዚህ ነው የተቀበረ፣ አንተም ብዙ በረከትና ውርስን ታገኝ ዘንድ ስጋዬንም ከዚህ ቦታ መቅበር አለብህ። ከጊዜ በኋላ እኔን የሚመስል ሌላ አረጋዊ አንተንም ስጋ ከኔ ጎን ይቀብረዋል። ከ10 ቀናት በኋላ ሞታለሁ። እውነትንና ጽድቅን ይንቃልና ዲያብሎስ ተጠንቀቀው አለው። ቅዱሱ ወደ በር ጠጋ ብሎ ሲያየው በውበቱና ከዓለም ተለይቶ በሚገኘው በዚህ ምድረ በዳ ውስጥ ወደር በማይገኝለት አሰራሩ በጣም ተደነቀ። ዞር ሲል የባላባት ልጆች የሚለብሱት ልብስ የለበሰች አንዲት ሴት አየ። በጣም ፈርቶ ከርሷ ወደ ኋላ ተመለሰ። አረጋዊው መነኩሴ ግን ቅዱሱን እንዲህ አለው፣ ልጄ ሆይ ተጠንቀቅ። ወደዚህ ለምን እንዳመጣሁ እና ከርሷ አንተ ምን እንደምታገኝ ነግርሃለሁና በደንብ አድርገህ አድምጠኝ። ከልብህ የማትሰማኝና ቃሌን የምታቃልል ከሆነ በአንተ ላይ ታላቅ መከራ ይመጣብሃል። የምድረ በዳው የቀን ሐሩሩን የሌሊት ቁር የምትችልበት ትዕግስቱም አይኖርህም። የቤተ መንግስት የሚመስል ቤት በቀደምት አባቶቼ የተገነባና እኔም ከልጅነት ጀምሮ ያደኩበት ነው። አስቀድሜ እንደነገርኩ የቁሳዊ ዓለም ንቄና ትቼ በምድረ በዳ በብቱና ሕይወት ለመኖር እስከወሰንኩባት ቀን ድረስ በወጣትነት ዘመኔ በቃኝ ማል ስግብግብና በገንዘቤ ቸርነት የማላደርግ ነበር። ሆኖም ግን ይህን ወጥሳኔ ከመወሰኔ በፊት ሚስቴ ልጅ ወለደችና የአንተ ልጅ ናት ተንከባከባት አለችኝ። ከዚያም ከጥቂት ቆይታ በኋላ ሞተች። በሁሉም ረገድ ልጄ ጥሩ አድርጌ ለማሳደግ የሚችለውን ሁሉ አደረኩ። አሁን እንደምታያት ልጄ በጣም ውብና ቆንጆ ሆናለች። ግን ካንተ በስተቀር ሊስማማት የሚችል ባል ላገኝላት አልቻልኩ። የእኛን አባቶች አብርሃምን፣ ይስሐቅንና ያዕቆብን ብንመለከት ጋብቻ ከእግዚአብሔር የተሰጠ በረከት እንጂ ኃጢአት አለመሆኑን እንማራለን። ስለዚህ እንዳታሳዝነኝ አስብበት። ቅዱሱ ግን እንዲህ አይነቱን ነገር እንዴት ልፈጽመው ነው? ነፍሴ ሆይ ወዮልሽ አለ። ቅዱሱ ባህታዊ አባ ሙሳ አረጋዊ የሚሞትበት ቀን እየደረሰ መሆኑን ሲያይ አንተ ከዚህ ዓለም በሞት በምትሄድበት በእረፍት ቀን ለእኔ የምትሰጠኝ ምንድን ነው? አረጋዊውን ፈጠን ብሎ ይህን ቤተ መንግሥት የሚመስል ቤትንና
በዚህ ውስጥ ያለውን በሙሉ እሰጥሃለሁ፣ ተወዳጇን ልጄንም ሚስትህ እንድትሆን እሰጥሃለሁ። ይህን ብሎ ሰይጣን የሞተ አስመሰለ። ቅዱሱም ወዲያውኑ ስጋውን ተሸክሞ አስቀድሞ አረጋዊ ወደ ነገረውና ወደ አሳየው ቦታ ወስዶ ቀበረው። ይህን ካደረገ በኋላ ቅዱሱ ወደዚያ የሚያምር ግቢ ሊገባ ሞከረ። ነገር ግን ድንገት ኃይለኛ አውሎ ንፋስ መጥቶ ወደ ላይ አነሳውና መሬት ላይ ፈጠፈጠው። ቅዱሱ በጀርባው መሬት ላይ ተፈጠፈጠ፣ እንደሞተም ሆነ። ከወደቀበት ተነስቶ ወደ ራሱ ከተመለሰ በኋላ አካባቢውን ሲቃኝ ያ ቤተ መንግሥት የሚመስለው ግቢ ምልክቱ እንኳን የለም። ራሱንም ከሚኖርበት ዋሻ ብዙም ሳይርቅ በምድረ በዳው መሃል አገኘው። በጣም እርቦት ነበር። ከረሃቡ የተነሳ ምግብ ፍለጋ ያለ እረፍት ተንከራተተ። ከምድረ በዳው ሳር ነጭቶ በላ። ሳሩ ግን እንደ ወትሮ ጣፋጭ ሳይሆን መራራ ሆነበት። ስለዚህም ሳሩን ተፋውና መሬት ላይ ወረወረው። ይወዱት የነበሩት አራዊት አሁን ግን ፈሩት። የሌሊቱ ብርድ እንደ በፊቱ የማይመች ሆነ። ስለሆነም በምድረ በዳ ውስጥ የሚፈራ ሆነ። ይህ ሁሉ የደረሰበት የአረጋዊ መነኩሴ የሰው ዘር በሙሉ ጠላት የሆነው ዲያብሎስ በመሆኑ ነበር። ቅዱሱም ለራሱ እንዲህ አለ፣ ነፍሴ ሆይ ወዮልሽ፣ ለአንቺ ወዮልሽ። እግዚአብሔር ሆይ የንስሐ ዕድሜን እንድትሰጠኝ እለምንሃለሁ። የበረሃውን ሙቀትና ቅዝቃዜ የረሃቡና ጥሙን መቋቋም ስላልቻለ ወደ ዓለም ለመመለስ ተነሳ። ሰይጣን እንደገና አህያ የሚጋልብ አረጋዊ መስሎ ወደ ቅዱሱ መጣ። ወደ እርሱም ተጠግቶ የት እየሄድክ ነው ብሎ ሲጠይቀው ቅዱሱም ወደ እስክንድርያ ከተማ እየሄድኩ ነው። በአህያ ላይ ሆኖ የመጣው አረጋዊ ሰው ይህ ቅዱስ የሚያታለልበት ሌላ ዕድል ስላገኘ ደስ ተሰኝቶ እኔም ወደ እስክንድርያ እየሄድኩ ነው፣ ከኔ ጋር ና፣ በአህያዬ ወደ እስክንድርያ ወስድሃለሁ። የሰይጣን ሐሳብ ቅዱሱን በተቻለ መጠን ከምድረ በዳው አርቆ በመውሰድ ንስሐ እንዳይገባና ለኃጢአቶቹ እንዳያለቅስ ማድረግ ነበር። ከኃጢአታቸው በንስሐ ለሚመለሱ ለሁሉም እግዚአብሔር ምን ያህል ቸር እንደሆነ ሰይጣን ያውቃልና አረጋዊው ለቅዱስ የሚጠጣው ውሃና የሚበላው ምግብ ሰጠው። ይህን የእግዚአብሔር ወዳጅ በፍጥነት ከምድረ በዳው ይዞት ወጣ። ከዚያም እስክንድርያ አጠገብ ያለች ሐላይ ተብላ ወደምትጠራ ቦታ ወስዶ በዛች መንደር የወይንና የበለስ ዛፎችን ጨምሮ እጅግ ብዙ ፍራፍሬዎች እንዳሉ ነገረው። በሁሉም አካባቢ ያሉ የዛች መንደር ሰዎች ሲበዛ እንግዳ ተቀባይ መሆናቸውንም ነገረው። ዲያብሎስ ስለ ቅዱስ ይህን ነግሮ ከእርሱ ተለይቶት ሄደ። ወደ መንደሩ ሲጠጋ ሰዎች እየቀዱ የሚጠጡት አንድ የውሃ ጉድጓድ ተመለከተ። ቆሞ እነሱን እየተመለከተ እያለ የተቀደደ ልብስ በለበሰች በጣም በምታምር ውብ ሴት አምሳል ዳግመኛ ሰይጣን ወደ እርሱ መጣ። ከጉድጓድ ውሃ የምትቀዳበትን ስራ በትከሻዋ ተሸክማለች። ወደ ቅዱሱ መጣ። ማን ከየት ነው የመጣ አለችው። እርሱም የምድረ በዳ ነዋሪ ነኝ፣ ጥቂት የሚበላና የሚጠጣ ፍለጋ ወደዚህ መንደር መጣሁ። ሴትዮዋም ና ይህን ሌሊት በእኔ ቤት እረፍ፣ ምግብ መጠጥና ልብስ ሰጥሃለሁ። ቅዱሱ በምግብና በመጠጥ ከጠገበ በኋላ ያቺ ሴት ልብሷ ልትቀይር ሄደች። ከጥቂት ቆይታ በኋላ የምንዝር ልብስ ለብሳ መጣች። ወደ ቅዱሱ ተጠጋችና ለተጋድሎና በንስሐ እንደኖርክ ሰውነት ያስታውቃል። ያለምንም ጥርጥር በበረሃ የምትኖር ባህታዊ ነህ። እርሱም አዎ፣ ነገር ግን እኔን ከበረሃ ለማስወጣት ራሱን አረጋዊ መነኩሴ አስመስሎ ወደ እኔ በመጣው በዲያብሎስ ተታለልኩ። የማታውቅ መስላ ስለዛች አጋጣሚ ጠየቀችው። እርሱም ሙሉ በሙሉ አምና ስለነበር ሁሉንም ገልጦ ነገራት። በመጨረሻም ሴቲቱ የህይወት ታሪኳን በመንገድ ላይ ያለች የጋብቻው ጉዳይ በወሬያቸው መካከል አመጣች። የንጉስ ልጅ እንደነበረች እና አባቷ ከሞተ በኋላ እጅግ ብዙ ሀብት እንደወረሰች ነገረችው። ቅዱሱ በነገረችው ታሪክ ያመነች ይመስላል። አንድ ነገር ይጎድለኛል፣ እርሱም ባል ነው። በአንተና በእኔ መካከል ያለው ብቸኛ ግብ እኔ የምኩራብ አገልጋይ ልጅ መሆኔና የይሁዲ እምነት ተከታይ መሆኔ ነው። ስለዚህም እኔ በማምነው ሃይማኖት ውስጥ ክርስቶስ ስለሌለና ስለ ክርስቶስም ስለማናቅ አንተ ክርስቶስን ከመካድ በፊት ላገባህ አልችልም።
ወዲያውኑ ቅዱሱ ከዚህ በላይ የምትናገሪውን ልሰማሽ አልችልም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዴት ልክድ እችላለሁ? ይህን ሲላት እሱም በመካድ አንተ የመጀመሪያ አይደለህም በማለት መለሰችለት። በመጨረሻ በብዝበዛዋና በማታለያዋ ብዛት ቅዱስን በወጥመዷ ወደቀ። ከዚያም ሴቲቱ እንዲህ አለችው፣ የልዑላንን ልብሶች አለብስሃለሁና ጠጉርህን መላጨት፣ ጥፍርህን መቁረጥና አሮጌ ልብሶችን ማውለቅ እፈልጋለሁ። ይህ ሁሉ የሚሆነው ግን የምኩራብ አገልጋይ ካህኑ አባቴ በባረከው ቅዱስ ውሃ ለመታጠቢያ ካዘጋጀውልህ በኋላ ነው። ሰይጣን በቅዱሳችን ላይ ያሴረው ተንኮልና ክፋት ይህን ይመስል ነበር። በኋላ መሻሽ ላይ ሴቲቱ ገንዘቤንና ሀብቴን የት እንዳስቀመጥኩት አሳያለሁ፣ ተነስ ተከተለኝ። አራዊት ወደሚርመሰመሱበት እጅግ በጣም ሰፊና አስፈሪ ምድረ በዳ እየመራች ወሰደችው። ቅዱሱ በጣም ተጠማ። ቢፈልግ ምንም የሚጠጣ ነገራት። እርሷም ቅዱስን ውሃ ለመፈለግ ወደ ተራራው አናት አወጣሃለሁና ባለበት ቆይ፣ ከዚያም ውሃ ካገኘው እንድትመጣ እጠራሃለሁ። እርሷም እርሱን እየጠበቀ ከተራራው ግርጌ ቆየ። ከተራራው አናት ላይ በደረሰች ጊዜ ድምጿን ከፍ አድርጋ እንዲህ እያለች ጮኸች፣ ለብዙ ዓመታት በምድረ በዳ የተጋደልክና መከራ የተቀበልክ አንተ ደካማና ረዳት አልባ ቅዱስ ሆይ ወደዚህ ና፣ እነሆ አሁን ዲያብሎስ አቅፈዋልና እኔም ከእርሱ ሰራዊት አንዱ መሆኔን ተመልከት። የሰውን ዘር ሁሉ የሚያሸንፈው አባቴን ዲያብሎስ ለማምለክ አንተን የክርስቶስን ካድክ። አይሁድ በክርስቶስ እንዲያምኑ ያደረጋችሁ አንዱ እርሱ ነውና፣ ለእኔ ደስታ ለአንተ ደግሞ ወዮታ፣ መመለሻ መንገድ የለውምና በዚህ ሰፊ ምድረ በዳ ውስጥ አስፈሪ ሞትን ትሞት ዘንድ ለአንተ አታለልኩ። አንተን ከምታመልከው አምላክ በማራቅም ፍላጎቴን አሟለሁ። ይህን ተናግራ ከዛ ቦታ ጠፋች። የሚሄድበትን መንገድ ፍለጋ ወይም የሚበላውን ወይም የሚጠጣውን ወይም የሚለብሰውን ፍለጋ ዙሪያ ገባውን አማተረ፣ ግን ምንም ሊያገኝ አልቻለም። ስለሆነም ፍርሃትና ጭንቀት ነገሰበት። በክፉ መንፈስ በሰይጣን በእርሱ ላይ ስለደረሱት ፈተናዎች አሰበ። ወደ ህሊናው ከተመለሰ በኋላ እጅግ በጣም አዝኖ ራሱን እንዲህ ያለ ረገመ፣ ነፍሴ ሆይ ወደ ጥፋትና ወደ ሲኦል በሚወስደው መንገድ ለመጓዝ ወደ ጽድቅና ዘላለማዊ ሕይወት በሚወስደው መንገድ ትተሻልና ላንቺ ወዮልሽ። በሰማያዊ ሀብት ፋንታ በዚህ ዓለም ኃላፊና ጠፊ ደስታ ተይዘሽ ወድቀሻልና ላንቺ ወዮልሽ። ምን ያህል ሰማያዊ ድልብ እንዳጣሽ አስቢ። የመድኃኒትሽንና እይታሽን ስም ክደሻልና ነፍሴ ሆይ ወዮልሽ። የሚጎዳሽንና የሚጠቅምሽን ለይተሽ ታውቂ ዘንድ ቃሉን ሰጥቶ ማመዛዘን ከሚችል አስተዋይ ልቦና ጋር እንደተፈጠርሽ እና እንደባረከሽ ረሳሽ። ስጋዊ ፍላጎቶችን ለማሟላት ስል የአምላኬን ትእዛዝ አፈረስኩ። የእግዚአብሔር መንግሥት ቸል በማለት ኃላፊና ጠፊ በሆነ ከንቱ ምድራዊ ክብር ለወጠሻልና ነፍሴ ሆይ ወዮልሽ። መራራ ለቅሶን አለቀሰ። ልክ እንደ ጻድቁ ኢዮብም ያችን የተወለድኩባትን ቀን ትጥፋ፣ ያችን ወንድ ልጅ ነው ያሉባት ሌሊት፣ ያቺም ሌሊት ጨለማ ይምጣባት፣ በዓመቱ ቀኖች መካከል አትኑር፣ በወሮች ቀኖች ውስጥ ገብታ አትቆጠር፣ ለዚያም ሌሊት ጭንቅ ይሁን፣ እልልታ ወይም ደስታ ይግባባት እያለ የተወለደባትን ቀን ረገመ። ከነበርኩበት የጽድቅ መንገድ እንድወጣ ያደረገኝን ያን አረጋዊ ሰው ለምን ምክሩን ሰማው? እርሱን መከተልን ለመረጥኩ። ቤተ መንግሥት በሚመስለው ግቢ በዛ ውስጥ በምትኖር ሴት ምድራዊ ደስታ አግኝተሻልና ነፍሴ ሆይ ወዮልሽ። ከትክክለኛው መንገድ በመውጣት በዲያብሎስ ወታደር ተንኮልና ማታለያ ተሰናክያለሁና ለኔ ወዮልኝ። ነፍሴ ሆይ ወዮልሽ፣ ለአንቺ ወዮልሽ። እጆቹን ወደ ሰማይ ዘርግቶ ስቅስቅ ብሎ አለቀሰ። ከዚያም ራሱን ወደ መሬት ወርውሮ ትቢያ ላይ ተንከባለለ። በጽኑ ሐዘን ውስጥ ሆኖ ያለቀሰ እንዲህ ያለ ጸለየ፣ አምላኬ ኢየሱስ ክርስቶስ ሆይ ቸርነት አድርግልኝ። አምላኬ ኢየሱስ ክርስቶስ ሆይ ቸርነት አድርግልኝ። ሰውን ወዳጀ ልዑል አምላካችንም ከላይ ከሰማይ ወደ እርሱ ተመለከተ፣ እንባውንም ጸሎቱንም ሰማ። ኃጢአቱን ሲናዘዝና ቀሪ ሕይወቱን በንስሐ ውስጥ ለመኖር ያለውን የልቡ መሻት ሲገልጥ የቅዱሱን የንስሐ እንባ አየ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በንስሐ የሚመለሱትን ሁሉን በደስታ ይቀበላል። ስለሆነም እግዚአብሔር ቅዱሱን ሊያጽናና ከሰማይ መልአኩን ልኮ እንዲህ አለው፣
ከ3 ቀናት በኋላ ከሰማይ አባትና ከቅዱሳን ሁሉ ጋር አብረህ ትኖር ዘንድ ከዚህ ዓለም በሞት ትለያለህ። እኔም በሥራው እግዚአብሔርን የሚያስደስት አባ ሳሙኤልን ወደ አንተ ልክልሃለሁ። እርሱም ይጸልይልሃል፣ ሥጋህንም ይቀብራል። የእግዚአብሔር መልአክን ነግሮት ከእርሱ ተለይቶ ሄደ። ቅዱሱ በበረሃ ውስጥ አሻግሮ ሲመለከት ከሩቅ አንድ መነኩሴ ወደ እርሱ ሲመጣ ተመለከተ። ወዲያውኑ ተነሳና ወደ መነኩሴው ሮጠ። ከእግሩም ስር ወደቀና አባ እግዚአብሔር ለኔ ቸርነት አደረገልኝ፣ ኃጢአቴም ይቅር አለ፣ ዳግመኛ ልጅ ሆን ዘንድ ተቀበለኝ አለው። በእግዚአብሔር ፍጹም ሰላምታ እርስ በርሳቸው ተቃቀፉ። ከዚያም ስለ ፍቅር አንዱ ለሌላኛው ጸለየ። እርስ በርሳቸውም ቡራኬን ተቀባበሉ። ቅዱሱም ዲያብሎስ እንዴት በፍጹም ሊተወው እንዳልቻለ ማለትም ቤተ መንግሥት በሚመስለው ግቢ፣ በምድረ በዳ፣ በውሃው ጉድጓድ በጠቅላላ ምን እንደደረሰበት ለመነኩሴው ነገረው። ቅዱሱ ለመነኩሴው ሁሉንም ሕይወቱን አንድም ሳያስቀር ገልጦ አሳየው። አባ ሙሳ ለመነኩሴው ለአባ ሳሙኤል በዚህ በረሃ መኖር ከጀመረበት ጊዜ ጀምሮ እስካሁን ድረስ ቅዱስ ቁርባን አልተቀበልኩም ብሎ ነገረው። ካህኑ አባ ሳሙኤልም ልጄ ተነሳና ተከተለኝ አለው። ጥቂት ከተጓዝን በኋላ በሮቹም ሙሉ በሙሉ ተከፍተው ወደ ነበረ አንድ እጅግ ውብ ወደሆነ ቤተክርስቲያን መጣ። በቤተክርስቲያን ውስጥ ማንም አልነበረም። ወደ ውስጥ ገባና ጸለየ። አባ ሳሙኤል ወደ እኔ ጾርና ይህን ቦታ ታውቀዋለህ ብሎ ጠየቀ። እኔም አላውቀውም አባ፣ ይህን ቤተክርስቲያን በፍጹም አይቼው አላውቅም፣ ስለዚህ ቦታም ካሁን በፊት አላውቅም ብዬ መለስኩለት። ደግነት በተሞላበት ገጽ በፈገግታ ወደ እኔ ተመለከተና የቤተክርስቲያን ከምድረ በዳው የ10 ቀናት የእግር ጉዞ ብቻ ነው የሚርቅ አለኝ። ይህን እየነገረኝ ያለ ቅዱሳን አባቶች ወደ ቤተክርስቲያን መጡ። በሁሉም መቅረዞች ላይ ያሉ መብራቶችን አበሩ። ቅዳሴ ለመግባት ውብና ብሩህ የሆነውን የአገልግሎት ልብስ ለበሱ። ቅዳሴውን አባ ሳሙኤል መራው። ሁላችንም የክርስቶስን ቅዱስ ሥጋውና ክቡር ደሙን ተቀበልን። ከቅዳሴ በኋላ አባ ሳሙኤል ቀስ ብዬ አባ እነዚህ ሰዎች እነማን ናቸው አልኩት። እርሱም እንዲህ በማለት መለሰልኝ፣ እነዚህ እያንዳንዳቸው በበረሃ በብቱና የሚኖሩ ናቸው። በየዓመቱም በዚህ ቀን ቅዱስ ሥጋውና ክቡር ደሙን ለመቀበል በዚህ ቦታ ይሰበሰባሉ። በ5 የእስክንድርያ ከተሞች ላይ ተውሽሞ የነበረው ጻድቁ ንጉሥ አጋቢዮስ ባሳነጸው በዚያ ቤተክርስቲያን በየዓመቱ ይገናኛሉ። እርሱም ጌታችን ኢየሱስ ክርስቶስ የሚወድ ጠንካራ ክርስቲያን የነበረ ሲሆን ክርስቲያኖች ሁሉ ወደዚህ ቤተክርስቲያን ለጸሎት ይመጡ ነበር። ከጊዜ በኋላ ግን የሕዝቡ ኃጢአት እየበዛ ሲመጣ እግዚአብሔር ተቀደሰውን ቤቱ ከዓይናቸው እንዲሰወር አድርጎ ቤታቸውና የመቃብር ቦታቸው ይሆን ዘንድ በበረሃ ለሚኖሩ አበው ብቻ ገለጠው። አንተ ግን ከራሱ ከእግዚአብሔር በስተቀር በማንም ወይም በምንም ቢሆን ራስን ባታስጨንቅ ጥሩ ነው። ከዚህ በኋላ ስለሆነው ነገር ሁሉ አባ ሳሙኤል እንዲህ አለ። ከዚያም አባ ሙሳ አባ ሳሙኤል እባክህ የቅዱሳን አጽም የተቀበረበትን ቦታ አሳየኝ አለ። ወደ ተቀደሰ የመቃብር ቦታ እየመራው ወሰድኩትና በሩን ከፍቼ ገብቶ እንዲያይ አደረግኩ። በረከቱን ለመቀበል በጉልበቱ ተንበርክኮ ግንባሩን ከቅዱሳኑ አጽም በአንጻሩ ላይ አሳረፈ። በዚያ በቅዱሱ አጽም ላይ በግንባሩ ተደፍቶ ለተወሰነ ጊዜ ካለቀሰ በኋላ ከውጭ ቆሞ ነበርና ጠራሁት፣ ግን ምንም መልስ አልነበረም። ጠጋ ብዬ ሳየው ነፍሱ ከስጋው ተለይታለች። በጥንቃቄ ሸፈንኩት፣ በረከቱን ተቀበል። ከዚያም በሩን በእርሱ ላይ ቆልፌ ወጥቼ ሄድኩ። ወደ ባቲ ተመልሼ የሕይወት ታሪኩ መጽሐፍ ጀመርኩ። እኔ ደካማው ሳሙኤል ግሪክ ውስጥ የቅዱሱን ሕይወት ተጋድሎና በእጄ ጽፌ በበረሃ ለሚጓዝ አንድ መነኩሴ ሰጠሁት። የሰይጣን ተንኮልና ሴራ እንዴት እንዳሰቃየውና እግዚአብሔር ግን እንዴት ቸርነቱ እንዳደረገለት በንስሐውና በእንባ በታገዘው ጸሎቱ ምክንያት እንዴት እንደወደደው ሕዝቡ ሁሉ ያውቁ ዘንድ ይህን የቅዱስን የሕይወት ታሪክ ወስዶ በእስክንድርያ ቅዱስ ማርቆስ ቤተክርስቲያን እንዲያደርስልኝ ነገርኩት። ለዘላለም ሲዘከር ይኖር ዘንድ በዚህ ቅዱስ የሕይወት ታሪክ ውስጥ አባ ሙሳ ቅዱስ ቁርባን የተቀበለበትንና የተቀበረበትን ቤተክርስቲያን ጠቅሼ ጻፍ። ምስጋና፣ ክብር፣ አምልኮና ውዳሴ ለአብ ለወልድና ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ይሁን። አባ ያዕቆብ በአንድ ወቅት እንዲህ አለ። ጳጳስ ሆኜ ከመሾሜ በፊት ገና በመነኩሴነት ገዳም ውስጥ እያለሁ ወንድሞቼን ለመጎብኘት ወደ ታርኖት ከተማ መሄድ ፈለኩ። በጉዞዬ ምርኩዝ ትሆነኝ ዘንድ በትር ይዤ ነበር።
እኩለ ቀን ሲሆን ውሃ ስለጠማኝ ለጥቂት ጊዜ አረፍ ብዬ ከአካባቢው ከሚገኝ ወንዝ ውሃ ጠጣሁ። ውሃ እየጠጣሁ እያለ ወንዙን በመሻገር ላይ የነበረን ሰው የያዙ 3 በርበሮችን አየሁ። የያዙን አንድም ሳያስቀር ወስደውበታል። ውሃ ውስጥ አስጥመው ለመግደል ስለፈለጉ እጁንና እግሩን አስረውት ነበር። ይህን ሁሉ በሰውየው ላይ ሲያደርጉበት ከርቀት ቆሜ ስመለከታቸው ስለነበር እነርሱን እኔ ሊያዩ አይችሉም ነበር። ሊገድሉ ሲሉ ድምፄን ከፍ አድርጌ ጮህ። ከሀገረ ገዢው የታጠቁ ወታደሮች መካከል አንዱ እንደውም ስላሰቡ ሁሉም ፈርተው ወደ ወንዝ እየዘለሉ ገቡ። ወንዙ መጠኑን የሚጨምርበትና የሚሞላበት ወቅት ስለነበር አንዱ በአንዱ ላይ የተንጠላጠሉ ወንዙ ውስጥ ሰጥመው ቀሩ። ከዚያ አጋጣሚ በኋላ ለብቻ ተቀመጥኩና ለራሴ እንዲህ አልኩ፣ ዛሬ ከባቲ ወጥቼ ይህን ሊላን የሚረብሽ ትዕይንት አየሁ። እነዚህ ሰዎች ውሃ ውስጥ ሰጥመው የቀሩት በእኔ ምክንያት ነው። ምናልባትም በሕይወት ቢቆዩ ኑሮ ንስሐ ሊገቡ ይችሉ ነበር። ለዚህ የንስሐ ዕድሜ አለመብቃታቸው የእኔ ድክመት ነው። ከዚህ ትዕይንት በኋላ ነበር የሆነው ሁሉ እግዚአብሔር የኃጢአተኛ ዕጣ ፈንታው ምን ሊሆን እንደሚችል ሊያሳየኝ መሆኑን የተረዳው። ወደ ሰውየው ሂጄ ተገናኘሁትና የእርሱን ገንዘብ ብቻ ይዞ ከሞት ስለዳነ በፍጥነት ቦታውን ለቆ እንዲሄድ ነገርኩት። የእርሱ ገንዘብ የትኛው ምን ያህል እንደሆነ አላቅም፣ ግን የዚህ ዓለም ፍቅር ልቡን አቃጥሎት እንደነበር የሚያሻማ ነገር አልነበረ። ምክንያቱም ውሃ ውስጥ ገብተው የሞቱትን የ3ቱን በርበሮችን ሀብትና ንብረትም ጭምር መውሰድ ይፈልግ ነበርና። ሁለታችንም ወደ ታርኖት እየተጓዘን ነበር። ምንም እንኳን አብሮኝ እየተጓዘ ቢሆንም ከየት እንደሆነና ወዴት እየሄደ እንደነበር አልጠየቅኩትም። በኋላ ላይ ቆየት ብዬ ስለ ዲያብሎስ ወጥመድና አባባዮች ቢነግረውም እርሱ ግን ሊሰማኝ አልፈለገም ነበር። ታርኖስ ስንደርስ ከበርበሮች መካከል የአንዱ የነበረውን ሰይፍ አውጥቶ ሊሸጠው ወደ ገበያ ሄደ። አንድ ሰው ፈጠን ብሎ ወደ እርሱ ጠጋ አለና ይህን ሰይፍ ከየት ነው ያገኘው ብሎ ጠየቀው። እርሱም የገዛ ንብረቴ ነው፣ ገዝቼው ነው፣ አሁን ልሸጠው ፈልጋለሁ በማለት መለሰለት። ሰውየው ግን ከበርበሮች እጅ ከሞት የተረፈውን ሰው ጨብጦ ይዞ ላለፉት 6 ቀናት መዳረሻ ይጠፋብኝ የወንድሜ ሰይፍ ነውና ይህን ሰይፍ የሸጠልን ሰው ንገረኝ፣ ወንድሜ ምን እንደደረሰበት አላቅም፣ ወንድሜን ገድለው መሆን አለበት። ከዛም ሰይፉን ወሰድክ። ወደ ሀገረ ገዢ ወሰደውና ይህ ሰው ወንድሜን ገሉ ሰይፉን ወስዶበታል በማለት ከሰሰው። ሰይፉ የወንድሙ ለመሆኑ በምክር ተረጋገጠ። ያ ሰይፉን ሊሸጥ የነበረው ሰው ደግሞ ራሱን መከላከል የሚያስችል በቂ ማስረጃ ማቅረብ ሳይችል ቀረ። ሀገረ ገዢው ሰይፉን ሰርቋል የተባለው ሰው በሰረቀው ሰይፍ አንገቱ እንዲቆረጥ አዘዘ። የዚህ ነገር ዜናው በከተማው ተናኘ። እኔ ያዕቆብ ግን የሚወራው ወሬ ስለዚያ ሰው ይሁን ስለሌላ እርግጠኛ አልነበርኩም ነበር። ነገሩን ለማረጋገጥ ከባልንጀሮቼ አንዱን መነኩሴ አስከትዬ ወደ ከተማ ሄድኩ። ያ ከበርበሮች እጅ ያመለጠው ሰውዬ እጆቹና እግሮቹ ታስረው አንገቱ ለመቆረጥ ሲጠብቅ አየሁት። በዚህ ጊዜ ወዲያውኑ ወደ ሀገረ ገዢ ሄድኩና እግዚአብሔር ሕይወትህንና መንግስትህን ይጠብቅ፣ ልነግርህ የምፈልገው አንድ ሚስጥር አለኝ በማለት እውነታውን አስረዳሁት። ቃሌን በጸጥታ ሲያዳምጠኝ በዓይኔ ያየሁትና የሰውየውን ታሪክ ነገርኩት። ሀገረ ገዢውም እጅግ በጣም ተደነቀ። ከዛም ሰውየው እንዲለቀቅና የተሰረቀው ሀብት ንብረት ሁሉም ለበርበሮች ዘመዶች እንዲመለስ ሀገረ ገዢው አዘዘ። ይህ ሰው መጀመሪያ ከመታረድና ውሃ ውስጥ ተጥሎ ከመሞት ዳነ። ሁለተኛ ደግሞ በሰረቀው ሰይፍ አንገቱ ከመቆረጥ ዳነ። ከዚህ በኋላ ይህ ወጣት አባቴ ሆይ ልጅ መሆን እችል ዘንድ ይህን ዓለም መተውና ወደ እግዚአብሔር መንግሥት መቅረብ ፈልጋለሁ አለኝ። እኔም እንዲህ በማለት መለስኩለት፣ ልጄ የብቸኝነትን የገዳማዊ ሕይወትን ኑሮ ልትኖረው አትችልም። ትዕግስተኛ ሁሉንም ዓለማዊ ፍላጎቶች የካደና
ጸሎትና ጾምን ዕለት ዕለት የሚለማመድ ካልሆነ በስተቀር ይህን አይነቱን ሕይወት መኖር የሚችል ማንም የለምና። በገዳም የሚኖር ባህታዊ ሁሉንም የሰው ልጆች ያለምንም ተከፍሎ ይወዳል። በመልካም ስራዎቹም እግዚአብሔርን ያስደስታል። በክፉዎች መንገድ አይሄድም። ከትዕቢተኞች ራሱን ይለያል። የገዳማዊ ሕይወትን ስርዓቱን ባህሉን ካስተማርኩትም በኋላ በገዳም ብቻዬን መኖር ፈልጋለሁ ከሚለው ሐሳቡ ፍንክች አላለም ነበርና፣ ልጄ ስንፍና ወደ ኃጢአት ይመራልና ተነሳ አልሁት። ሶስታችን እኔ፣ ያዕቆብ፣ በታርኖት አብሮኝ ወደ አገረ ገዥ የሄደው መነኩሴና ይህ ወጣት ሆነን ወደ ገዳም አብረን ተመለስን። ከታርኖት አብሮኝ ከነበረው መነኩሴ ጋር በገዳሙ ተውሁትና እንዲንከባከበው ጸሎትና ጾም እንዲያስተምረው መነኩሴውን አደራ ብዬ ወደ ባቴ ተመለስኩ። አዲሱ ወንድማችን የተሰጠውን ኃላፊነት የገዳሙን በር መጠበቅ ነበር። ጠንካራና ጤናማ ሰው ነበር። በጀመረው አዲስ የገዳማ ሕይወትም በሚሰራቸው ስራዎች ሁሉ እግዚአብሔርን የሚያስደስት ነበር። ከዛም የተቀደሰውን የምንኩስና ልብስ አለበስኩት። በየዕለቱ በጾም በጸሎትና በርህራሄ እያደገ የሚሄድ ሆነ። አንድ ሌሊት በጸሎት ላይ ያለ የመልካም ሥራ ሁሉ ጠላት ዲያብሎስ አባቱን መስሎ ወደ እርሱ መጣ። እናቱ አስቀድማ ሞታ ስለነበረ ወደ ቅዱሱ ጠጋ ብሎ እንዲህ አለው፣ ልጄ ዘካርያስ፣ አንተን ለማሳደግ ብዬ ሙሉ ሕይወቴን ጠንክሬ ስሰራ ኖሬአለሁ። ቢያንስ አሁን በእርግና ዘመኔ ደግሞ አንተ ልታግዘኝ እንደሚገባ አስባለሁ። ታዲያ ምንድነው ልቦናን በእኔ ላይ ያጸናብህ? ለምንስ ብቻህን ትኖራለህ? አሁን አርጅቻለሁ። ከአንተ በስተቀር ማንም የለኝም። ማንም ካንተ እንዳይወስድብህ ያለኝ ገንዘቤና ንብረቴን ልሰጥ እፈልጋለሁ። ዲያብሎስ በአስመሳይነቱ አታሎ ስለነበር ቅዱስ መልእክት እውነት ነው ብሎ አመነ። በነጋው ዘካርያስ ወደ እኔ መጣና እንዲህ ብሎ ጠየቀኝ፣ አባ ያዕቆብ፣ አባቴን ለማየት ወደ ታርኖት መሄድ እፈልጋለሁ። ደህና መሆኑን ማወቅ እፈልጋለሁ። ከ3 ቀናት በኋላ እመለሳለሁ። ላለፉት 3 ዓመታት አይቼው ስለማላቅ ፍቀድልኝ። በጸሎት ላይ እያለሁ ወደ እኔ መጥቶ የምሞትበት ቀን ደርሷላ፣ ገንዘብ ሌላ ሰው እንዳይወርሰው ወደ እኔ መጥተህ ለአንተ የተውሁልን ገንዘብ እንድትወስድ እፈልጋለሁ አለኝ። እኔ ደካማው ያዕቆብን ወዲያውን ይህ ራእይ በአዲስ የሕይወት አምልኮ ከቀናበት ከሰይጣን መሆኑን ተረዳሁ። ስለዚህም ወደ ታድኖት እንዳይሄድ መከርኩት። በዚያው ሌሊት ዲያብሎስ እንደገና መጥቶ ትላንትና የነገረውን ደገመለት። ቅዱሱም ወደ አባቱ ለመሄድ ዳግመኛ ፍቃድ ጠየቀኝ። ነገር ግን እኔም ቢባርኩት ጊዜ ራስ ወዳድ እንደሆኑበት አድርጎ አሰበ። ስለሆነም ከእኔ ፍቃድ ውጪ በራሱ መንገድ ከገዳሙ ወደ አባቱ ሄደ። አባቱ ከሚኖርበት ከተማ በደረሰ ጊዜ አባቱን ሰላም ሲለው፣ አባቱም ልጄ ገዳምንና ንጹሕን የብሩትና ሕይወትን ትተህ ለምን መጣ አለው። ቅዱሱም ከገዳም አስወጥተህ ያመጣኝ አንተ ነህ በማለት መለሰለት። በጸሎት ላይ ስላያቸው 2 ራእዮች ነገረው። አባቱ ግን ላለፈው 1 ዓመት ከዚህ ቤት ወጥቼ አላቅም። ስለምታወራው ነገር ምንም የማውቀው ነገር የለም። የትኛዋ ገዳም እንደምትኖር እንኳን አላቅም። ቅዱሱም ወዲያውኑ ወደ እርሱ መጥቶ የነበረውና ከገዳም እንዲወጣ ሲያበረታታው የነበረው ዲያብሎስ መሆኑን ተረዳ። ወደ ባቱ ከተመለሰ በኋላ በሰይጣን ማታለያ ይሳብ ዘንድ በመፍቀዱ በሩን ዘግቶ መራን ለቅሶ አለቀሰ። ልቦናው ከሁሉም ክፉ ሐሳቦች ጸድቶ ንጹሕ እስኪሆን ድረስ ለብዙ ቀናት አለቀሰ። የሆሳዕና ዕለት ከጸሎት በኋላ ወደ እኔ መጣና አባ ያዕቆብ፣ ልሰናበት ነው የመጣው። በኢየሩሳሌም በቅዱሳን ማደሪያ ለመጸለይ ሄዳለሁና እንድትጸልይልኝ እለምንሃለሁ። በእግዚአብሔር ፍቃድ ቶሎ እመለሳለሁ። እኔም ልጄ ለትንሣኤ 5 ቀናት ብቻ ናቸው የቀሩ። ስለዚህ በዚህ አጭር ጊዜ ውስጥ ይህን ለማድረግ የምችልበት ምንም መንገድ የለም። እርሱ ግን ምክሬን እምቢ አለ።
ሐሳቡን ተቀብዬ ከጸለይም በኋላ ከውጭ እርሱን የሚጠብቁ 3 ሰዎችን አየሁ። ያስኩትና ልጄ እነዛ ሰዎች እነማን ናቸው ብዬ ጠየቅኩት። እርሱም ከታላቁ መቃርዮስ ገዳም የመጡ መነኮሳት ናቸው። አብረን ነው ወደ ኢየሩሳሌም የምንሄድ፣ ምክንያቱም እነርሱ መንገዱን ያውቁታል። ምግብም አልያዘም ነበር። ለሆዱም ምግብ፣ ለኪሱ ገንዘብ፣ ለእግሩም ጫማ አልነበረው። ያለቀና የተቦጫጨቀ ልብስ ብቻ ለብሶ ነበር። ተሰናበትኩትና 4 ሆነው በአንድነት ሲሄዱ ተመለከትኳቸው። በመንገዳቸው ላይ ምን እንደተፈጠረ ወይም ይህ ወጣት መነኩሴ ምን እንደሆነ አላወኩም። ያለምንም ጥርጥር 3ቱ መነኮሳት ቅዱሳን ናቸው። ይህ ወንድም ግን እነርሱ ከደረሱበት የቅድስና ማዕረግ ግን አልደረሰም ነበር። ከትንሣኤ በዓል በኋላ እኔ ደካማውና ኃጢአተኛው ያዕቆብ ወደዚህ ወንድም በዓት ስገባ 3 ትልልቅ ድራጎኖችን አገኘሁ። ሊያጠቁኝ ሲሞክሩ በፍጥነት ከበዓቱ ወጥቼ አመለጥኩ። 3 ጊዜ የደጋገመ ያዕቆብ 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 እያለ የሚጮህ ድምፅ ሰማሁ። እነዚህ አውሬዎች ከዲያብሎስ እንደሆኑ አሰብኩ። ስለዚህም እግዚአብሔርን አከበርኩ፣ ቅዱሱ ስሙንም ባረኩ። በፊቴም ላይ በመስቀለኛ ምልክት አማተብኩ። ድራጎኖቹ በመሬት ላይ የተሳቡ ወደ እኔ መጡና በዚህ በዓት ውስጥ የሚኖረው መነኩሴ የምንበላውና የምንጠጣውን ያመጣልን ነበር። አሁን ግን ከበላና ከጠጣን 7 ቀን ሆነን። አንተ የዚህ ገዳም አበምኔት ነህ። ታዲያ እንዴት ነው ስለኛ የማታውቅ? እንደዚህ ባሉኝ ጊዜ የእግዚአብሔር ፍቃድ ይሁን፣ ምግብና ውሃ ሁሉንም የሚያስፈልጋችሁን እሰጣችኋለሁ አልኳቸው። የሚበሉትንና የሚጠጡትን ውሃ ከሰጠኋቸው በኋላ ወደ ወንድም ዘካርያስ በዓት እንዳይጠጉ ወንድሞችን አስጠነቀቅኳቸው። በ10ኛው ቀን ከአባ መቃርዮስ ገዳም የመጡ 3 መነኮሳት ተመለሱ። ወዲያውኑ ወደ እነርሱ ሄድኩ። ግን ከእነርሱ ጋር አብሮ ስላልተመለሰ ስለ ልጄ ስለ ዘካርያስ ለመጠየቅ አመነታሁ። ስለ ውቧ ኢየሩሳሌም ከተማ ታሪክ ይነግሩ ጀመር። እኔም አንድ ቀን ወደዛ ለመሄድ ተመኘሁ። እነዚህ አረጋውያን አባቶች ወደ ኢየሩሳሌም እንዴት እንደተጓዙና በዚያ አጭር ጊዜ እንዴት ተመልሰው እንደመጡ ለራሴ ተደነቅኩ። ከ3ቱ መነኮሳት ጋር ወደ ኢየሩሳሌም ለመሄድ ከወጣበት ቀን ጀምሮ ስለ ልጄ ዘካርያስ ምንም የሰማው ዜና አልነበረም። ቅስና እንደተሾምኩ እኔ ደካማውና ለዛ ታላቅ ክብር የማልገባ ያዕቆብ ጵጵስና ተሾምኩ። ጵጵስና በተሾምኩበት ዕለት ከቤተ ክርስቲያን ውስጥ ቆሜ እያለ መንፈሳዊ ልጅን ዘካርያስንና እነዛ 3ቱ መነኮሳት አየኋቸው። ከእኔ በስተቀር ማንም አላያቸውም ነበር። በዚህ በጣም ተደነቅኩ። የጵጵስናው ሥርዓተ ሲመት ከተፈጸመ በኋላ ሰላምታ ላቀርብላቸው ከቤተ ክርስቲያኑ እየሮጥኩ ወጣሁ። ግን በጣም በሚያሳዝን ሁኔታ ላገኛቸው አልቻልኩም ነበር። ከዛም ለራሴ ለምን እንዲያደርኩ ለምን ወደ እነርሱ ሮጥኩ? ወጥተው እንዲሄዱ ያደረኳቸው እኔ ራሴ መሆን አለብኝ። ተመልሼ ወደ ቤተ መቅደሱ ስገባ ከፊት ለፊቴ ቆመው አገኘኋቸው። ቅዱስ ወንጌል ከተነበበ በኋላ ወደ ቅዱሳን ስዕላት ተጠግተው ጌታ ሆይ ይቅር በለን፣ ጌታ ሆይ ይቅር በለን፣ ጌታ ሆይ ይቅር በለን ሲሉ ሰማኋቸው። ቅዱስ ሥጋውና ክቡር ደሙን ከተቀበሉ በኋላ እኔ ከውስጥ ቆሜ እያየኋቸው ወዲያውኑ ወጥተው ሄዱ። በቤተ ክርስቲያኑ ውስጥ ከእኔ ጋር አብረውኝ ለነበሩት ቀሳውስት በፍጥነት ሄደው እነዚያን መነኮሳት እንዲይዟቸው ነገርኳቸው። ግን ሊያገኟቸው አልቻሉ። ከእነርሱ ጋር ለማውራት እድሉን ባለማግኘቴ ስቅስቅ ብዬ አለቀስኩ። አመሻሹ ላይ ወደ በዓቴ ስመለስ 4 መነኮሳት ፊታቸው ወደ ምስራቅ አዙረው ሲጸልዩ ተመለከቱ። እንደ መነኮሳት ልማድ ለብሰው ነበርና እነማን ሊሆኑ እንደሚችሉ ያደነኩና የተመለከቱ ራቅ ብዬ ቆምኩ። መብራት ይዤ ወደ እነርሱ ሄድኩ። የያዝኩት መብራት ፊታቸው ላይ ሲያርፍ እነዚያ አባ መቃርዮስ ገዳም 3ቱ መነኮሳትና መንፈሳዊ ልጅ ዘካርያስ መሆናቸውን አወቅኩ። እጅግ በጣም ደስ ተሰኘሁ። ቶሎ ብዬ የሚበሉት ምግብ አመጣሁላቸው።
ከተመገብን በኋላ ተሰናብተውኝ ሄዱ። ከባህሪ አባቱ ከአብና ማህያዊ ከሚሆን ሕይወቱ ከመንፈስ ቅዱስ ጋር ምስጋና፣ ክብር፣ አምልኮና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።